ኢና ሊላሂ ወኢና ኢለይሂ ረጂኡን ወላሂ አላህ ማለት ከንቱ ነው። በጣም ነው የደነገጥኩት። የእውነት በጣም ነው የደነገጥኩት። ሞት ለማንኛችንም አዲስ አይደለም። ነገር ግን እኔ አላቅም በጣም ደነገጥኩ። ታውቃላችሁ እቺ ልጅ ከኛ ጋር ነው ዩቲዩብ የጀመረችው የዛሬ 6 አመት አካባቢ። ታቋታላችሁ። ሶሻል ሚዲያ ላይ በጣም ታዋቂ ናት። በተለይ በሳቋና በዚህ በድምፕሏ ስትስቅ እዚህ ጋር ድምፕል አላት። ነብሴ ቲዩብ የአፋሯ ቆንጆ እና ታምናላችሁ? እሷ ልጅ ሞተች እኮ እናንተ። ትቆይልኝ ከኔ ጋር ብዙ ነገር ብናደርግ ብዙ ያኔ ብናረጅም ደስ ይለኝ ነበር፣ ግን አላህ አልፈቀደውም። ነብሴ አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። እንግዲህ እሷ እንኳን ባላጠገብ የለችም፣ ወደ አኺራ ሄዳለች። እንግዲህ ይህን ነገር ባልናገር ደስ ይለኝ ነበር ወላሂ። እንግዲህ ቤቴ ተፈተነብኝ ወላሂ። ሙሳፊር ሆንኩኝ ወላሂ ላዚም ሙሳፊር ነው ሆንኩት። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። እንግዲህ ምንም ላደርግ አልችልም ወላሂ። አልሐምዱሊላህ ሙሳፊር አደረገችን። እንግዲህ ሴጥላን ሄደች፣ ልጆቼንም የቲም አደረገችብኝ። አላህ የፈለገውን ያደረገው። የእውነት እኔ ለራሱ ለማመን በጣም ከብዶኛል። ባልየው እንዴት በቃ እኔ እንጃ አላቅም፣ እንዴት አቅም እንደሰጠው አላቅም። ወጥቶ ሲናገር በጣም ነው ልቤን የሰበረኝ። ልጆቹ አለዋት እና ከዚህ ቀደም አይታችሁ ከሆነ ወደ ሀገራቸው ገብተው ቤት ሰርተው ምናምን ኢትዮጵያ ላይ እየኖሩ ነበረ። ተመልሳ ወደ ሳኡዲ ሄደች። ብቻ በጣም የምታሳዝን ልጅ ነች። በጣም ከምላችሁ በላይ ማለት ነው። በጣም ደስ የምትል ልጅ የእውነት ነው የምላችሁ። እኔ እሷ ልጅ ቪዲዮ ስትሰራ ከባሏ ጋር ማለት ነው እኔ እንጃ በጣም ነው የምወዳት። በጣም ፍልቅልቅ ናት። በጣም ነው ደስ የምትለው። የሆነ የዋህ ነገር ናት። ታውቃላችሁ የስራ ሰው ናት። ግን በቃ ምን ታደርጋላችሁ፣ ህይወት እንደዚህ ናት። ዱንያ ብላሽ ወላ መከዳ ወላ ፍራሽ። ወላሂ እኔ ልጆቿ አሳዘኑኝ። ልጆቿ በጣም አሳዘኑኝ ታውቃላችሁ። እና ሞተች ብለው በቃ ባልየው ቪዲዮዋን አጥፉላት ምናምን ሲል፣ በእርግጥም ሁሉንም ቪዲዮዋን የሷን አጥፍቷል ባልየው። እኔ በጣም አዘንኩኝ ወላሂ። ለዚች ነው እኛ የምንለፋው፣ ለዚህ ህይወት ነው እኛ የምንባላው በዚች በዱንያ ላይ። የእውነት ለካ ህይወት እንደዚህ አይጭርናት እንዴ እናንተ። በቃ የማታስቡት ሰው። እኔ በእውነት እኔ ማለት ሞት አዲስ ሆኖ አይደለም ጋይስ። እና በጣም ነው ታውቃላችሁ። እኔ እንጃ ብቻ ከበደኝ በጣም ለማመን እኔ ከብዶኛል። እና መቼም ነብሴ ዩቲዩብን ማንም ማያውቃት የለም። በቲክቶክም ወደ 100,000 ከ100,000 ፎሎወር በላይ ያላቸው ከባሏ ጋር ማለት ነው። በዩቲዩብም እንደገና ታዋቂ ናቸው። ከኛ ጋር ነው ዩቲዩብ የጀመሩት የዛሬ 6 አመት አካባቢ ማለት ነው። እና በፕራንካቸው በጣም ነበር የሚታወቁት። ሳኡዲ አረቢያ ሆነው ፕራንክ ባልና ሚስቶች እየተደራረጉ ማለት ነው። ከዛም እንደገና ወደ ሀገር ስትገባ ደግሞ የአፋርን ባህል ስታሳየን ነበረ፣ ትዝ ይላችሁ ከሆነ ማለት ነው። እና እጅግ በጣም ነው ያዘንኩት ወላሂ ለአዚም። አላህ ጀነተል ፊርዶስ ይወፍቃት። እና ባሏ ለሁሉም ኢትዮጵያውያን ለቻናላቸው ተከታታዮች ለቲክቶክ ፎሎወሮቻቸው ከብዙ አንዳችን ማለት ነው ዱዓቸው ስለሚደርስ ለነፍሴ ዱዓ አድርጉላት። በቃ ነፍሴ
ከዚህ ዓለም በሞት ተለይታለች ብሎ ቪዲዮ ሲሰራ እኔ አልቻልኩም። የእውነት እንዴት አቅም እንደሰጠው መቼም ላያስችል አይሰጥም። አቅም ሰጥቶት ዱአ አድርጉላት ብሏል። እኛም እስኪ ዱአን እናድርግላት። ረመዳን ነው። በዚህ በረመዳን በተቀደሰ ወር ማለት ነው። አላህ ጀነተ ፍርዶስን እንዲወፍቃት ለቤተሰቦቿም ደግሞ መጽናናትን ይስጣቸው። የእውነት እጅግ በጣም ልብ ይሰብራል። ለልጆቿም ደግሞ ፈጣሪ የሆነ ነገር እኔ እንጃ ብቻ ከባድ ነው። ወይኔ በጣም ይከብዳል። እናንተ እስኪ ያስባችሁታል? ትላንትና ፍልቅልቅ ስትል የነበረች ልጅ ዛሬ ሞተች ሲባል አይገርማችሁም? ድንገት ነው የሞተችው። እጅግ በጣም ያሳዝናል። የእውነት ነው የምላችሁ፣ ልቤ ተሰብሯል። በዚች በልጅ በጣም ነው ልቤ የተሰበረው። ምን ነው ባላወኳት የምትሉት ነገር ነው። ባላውቃትስ ባልከታተላትስ አልኩኝ። የእውነት ነው የምላችሁ፣ እኔ አላመንኩም ለራሱ እስካሁን ድረስ ማለት ነው። እና አላህ ጀነተ ፍርዶስን ይወፍቃት ያ ረቢ ያ ረብ። እና ውድ ጓደኞቼ ያው የስሟ መጠሪያዎች አሏት። በአረብ ሀገር ላይ ተንከራታ አንድ ጊዜ አረብ ሀገር አንድ ጊዜ ኢትዮጵያ ስትል የእውነት ነው የምላችሁ ዱንያ እንደዚህ ናት። በቃ ሳያልፍላችሁ ምናምን በቃ ቁጭ ሳትሉ ማለት ነው እንዲሁ እንደተንከራተታችሁ የምትሞቱበት ጊዜ አለ። የእውነት እኔ ለዚች ነው በቃ የምንለፈው፣ ለዚች ህይወት፣ ለዚች ለአጭር ጊዜ ነው እንደዚህ የምንሆነው። በጣም ተሰማኝ። ወደ ራሴን እንድመለከት አደረገኝ። ጋይስ በትንሽ በትልቁ የምበሳጨው ለዚች ህይወት ነው ብላችሁ ታስባላችሁ? እንደገና አረብ ሀገርስ የምፈጋው ስንት አመት ሙሉ ለዚች ህይወት ነው ብላችሁ ራሳችሁን እንድትገመግሙ ነው የሚያደርጋችሁ። የአንዳንድ ሰው አሟሟት ማለት ነው። እጅግ በጣም ነው የሚያሳዝነው። በተለይ ደግሞ በስደት ላይ የሚሞቱ እህቶቻችን የምር በቃ አልፎላቸው ቁጭ ብለው ቤታቸው ከልጆቻቸው ጋር እንኳን አይታችሁ ከሆነ የምትከታተሏት ከሆነ ማለት ነው። እኔ በደንብ ነው የምከታተላት። እና ልጆቿን ጥላ ኢትዮጵያ አድርጋ ልጆቿና ባሏን ኢትዮጵያ አድርጋ ወደ ሳኡዲ አረቢያ ለስራ ሄዳ ነበረ። ከዛ ተመልሳ መጣች እንደገና ምናምን። ያው በፍሪ ቪዛ ነው መሰል የምትመላለስ የነበረው። ግን እጅግ በጣም ይከብዳል። ያም ኑሮ ቢሞላላት ኑሮ ከልጆቿ ጋር ፋ ቁጭ ትል ነበር። ግን ኑሮ አይሞላም ጋይስ። የእውነቴን ነው የምላችሁ። በቃ እኔ አሁንስ እንደው አረብ ሀገር ያላችሁ እህቶቼ ሳትወልዱ የሆነ ነገር እንዳትሆኑ። የእውነት የስማችሁ መጠሪያ እንኳን እንዲሁ እንደለፋን እንዲሁ እንደተንከራተትን በየሀገሩ በየአረብ ሀገሩ ህይወታችን በቃ ባዶ ናት። ወላሂ ኩሉ ነፍሲ ዛኢቀቱል ሞት ይላል አረብ። ወላሂ ለአዚም ወላሂ እኔ በጣም ነው ያስለቀሰችኝ። በጣም ነው ልቤ የተነካው። በጣም ነው ያዘንኩትኝ። እጅግ በጣም መሪር ሀዘን ነው ለቤተሰቦቿ። አላህ መጽናናቱን የሶብሩሃ ይስጣቸው፣ መጽናናቱን ይስጣቸው። እንደገና ደግሞ ልጆቿንም አላህ ያሳድግላት ያ ረቢ፣ አላህ ያሳድግላት። እንዴት ልብ እንደሚሰብር አስባችሁታል? ልጆች እናታቸውን ሲያጡ፣ ልጆች በዚህ እድሜያቸው እናታቸውን ሲያጡ አስባችሁታል? እጅግ በጣም ይከብዳል እኮ ጋይስ፣ እጅግ በጣም ይከብዳል። እንደ ራሴ ሳስበው ማለት ነው። ወጣ ስል እንኳን ልጄ እንዴት ሁንን እንደሚል እኔ ነኝ የማውቀው። የሆነ ቦታ ለትንሽ ለአንድ ሰዓት ለሁለት ሰዓት ሲሄድ እንኳን እንዴት በቃ እንዴት ሆኖ እንደሚጠብቀኝ እኔ ለራሱ አውቃለሁ ማለት ነው። እና አስባችሁታል? የማይመጣን ሰው ይመጣል እየተባሉ ልጆች ማለት ነው